እንካ አልኩት። ክፍት ብላክ አታረጉም አለኝ። አረ በእግዚአብሔር ሺህ ዓመት አይኖር ብዬ ነው ይሄንንም ብዬ ፈልዬን ሰላም አልኩት። በልግባና ወጣቶችን አስጨንቃችኋለኝ። ግብት ስል ቤት ውስጥ ኢዮባ፣ ተሜ፣ ልደት፣ ባሮክ፣ ጋዴ፣ ዮኒ፣ አንቴ እና ተሙ ቁጭ ብለዋል። ደስ ሶፋው ላይ ከበውት ገባው። ሁሉንም ቅፍ 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 አድርጌ ሰላም አልኳቸው። ሄጄ ጋዴ አጠገብ ተቀመጥኩኝ። ዮሐድ አልነበረም። ጋዴ አጠገብ አኬ አልመጣ። አኬ እኮ እንዳረፈደ ነው። አኬ እኮ በማርፈር ነው ገባው። ዛሬ በጣም ወሳኝ ነገር ነው የምነግራችሁ። ገባው ጋዴ አጠገብ ነው የተቀመጥኩት። ለመሰላችሁ እኔ ጋዴ አጠገብ የምቀመጠው ጋዴ በጣም በጣም ያረዳ ልጅ ነው ከምላችሁ በላይ ያረዳ ልጅ ነው ጋዴ። ከጋዴ ጋር በቃ ወሬያችንን ማውራት ጀመርን። በዚህ በዛ ወሬያችንን ጀመርን። በቃ ማውራት ጀመርን። ከዛ ምግብ ይነሳ ተባለ። እኔ ደግሞ ያለ ምግብ ታውቃላችሁ፣ ምግብ ብድግ ስል ቆይ ይጸለይ ተባለ። ፈለገን ቆይ ይጸለይ አለ። የፈለገ አያት መጡ፣ ጸለዩ፣ ምግቡ ተባረከ። ከዛ ምግባችንን ማንሳት ጀመረ። ምግባችንን ላጠላጠላጠ ብለን ፊክስ አረግና ቶሎ ነው የምግቧ ላይ አልዘገይባችሁ። ምክንያቱም ቶሎ ነው የተነሳው ምግቡ ላይ የሚያዘገይ ነገር የለም። ቶሎ ነው ሁሉም ብድግ ያደረገው ጌታዎች። ከዛ አኬ መጣ። አኬ ላጥላጥ እያለ መጣ። የኔ ጌታ ከአኬ ጋር ሰላም ተባባልን ምናምን። ከዛ ስለ መቄዶንያ አወራን። ምግባችንን በላን። ፈለገ ለ1 ሰዓት ተኩል ያክል እየበላ ነበረ። አልቆበት ጨምሮ ይሁን የያዘውን ይዞ ይሁን አላቅም። እየበላ ነው። ፈጣሪ ይመስገን እየበላ ነው። አልቆበት ጨምሮ ይሁን አላቅም። እኔ የምሬን ነው፣ ግን እየበላ ነው። ለ1 ሰዓት ተኩል እኛ በልተን ጨርሰን ምናምን በቃ ወሬያችን ይዘን እየበላ ነው እሱ። ከዛ ወሬ ያዘን። ሁላችንም ማውራት ጀመርን፣ መጫወት ጀመርን። ከዛ በቃ እስቲ ውጭ ጋር ብለን ውጭ በረንዳ ላይ ወጣን። ከዛ ኬክ ይቆረስ አለ ፈለገ። ኬክ ይቆረስ? አዎ። ኬክ ይቆረስ? አዎ። እሺ ግቡ፣ ኬክ ይቆረስ ግቡ ቢል ማን ሊገባ ነው? ውጭ ሁሉም ውጭ ነን። ግቡ ቢል ማን ሊገባ? ግቡ። አገቡም አለ። እግዚአብሔርን ነው የምላችሁ። አገቡም አለ። አዎ እሺ አለና ሄደ ወደ ውሻው። ይውላችሁ ጋይስ እኔ ቁመቴን ታውቃላችሁ። ህዮባ እኔ ቁመቴን ታውቃላችሁ። የኔን ቁመት የሚያክል ውሻ የምንለያየው ከኔና ውሻው ጥቁር ነው። በቃ እኔን የሚያክል ውሻ ፈታው፣ ይዞት መጣ። ግቡ አለን። ፍንጥረን ያለው በቃ እግዚአብሔር ሁላችንም ብለን ወደ ውስጥ ገባን። የቀረ አካል የለም፣ ምንም ቅሪታ አካል የለም። ውጪ ውሻውን አስገባና ፈለገ መጣ። ከዛ መዝሙር ተጀመረ። ላይቭ ላይ ታችኋል። እሱን መዝሙር ተዘመረ። ቆንጆ የዝማሬ ፕሮግራም ካሳለፍን በኋላ ወደ ኬኩ ሊቆረስ ሲል ብቻውን የማያስቆርሰው ልደት ፈለገ ብቻህን አትቁረስ። የፈለገ ልደት ነው። ፈለገ ነው አይደል ልደቱን መቁረስ ያለበት። ብቻህን አትቁረስ የተባለው ፈለገ ልደትም አብሮት የኬኩን ቢላ ያዘው አብሮት። ከዛስ ዮኒም ተጨመሩ አንድ ላይ። ልጁ ምንም እድለኛ እንዳልሆነ ተረዳው። ቆረሱ። ኬኩ ተበላ። ከዛና ብዙ ጊዜ እኮ ወዳጆች እንደዚህ በጣም ወዳጆች ፎቶ የላቸውም እና ኢንስታግራም ላይ የምንለቀው ፎቶ እናንነሳ ብዬ እኔና ውጭ ወጣን። ፎቶ ተነሳን። እንደ አጋጣሚ ሆኖ ፎቶም ተበላሸ። ያነሳን አካል ምንም ልክ አይደለም። ባሮኬ ነው እኔ ይቅር በለኝ፣ አሁን ብቻዬን ነኝ፣ አልፈራህም። ልክ አይደለም ያነሳህን አነሳስ። ሳተን፣ እኔንም አኬንም ሳተን፣ በኩል ሰዓት ሳተን። እንዴት እኩል ይስተናል? እግዚአብሔር ሳተን። በቃ ሁለታችን ነው እንዲህ። እንዴት ሁለት ሰው ይስታታል? አንድ ሰው ችግር። እኔንም አኬንም ሳተን። እኔ ሼም ይዞኝ ነው እሱ ፊት ምንም ያላልኩት። ምንም በቃ ኧረ ጸዴ ነው አልኩኝ።
አኬም በቃ ጠቀሰኝና በቃ ሰከስ ነው። ሁለት ሰው በአንዴ ይሳታል። ባሮኬ በእውነት አይሳትም፣ አይሳትም። እንዲህ አየሩን ያነሳል። አላቅም ወፍረኒውን ቀጥነንበት ይሁን አላቅም። ብቻ በዛ መልኩ አለቀ። ከዛ መኪና ላውጣት። ጉዱ እዚህ ጋር ነው የሚጀምረው። ዋናው ጉድ እዚህ ጋር ነው። ዋናው የቀኑ ጉድ የሚጀምረው እዚህ ጋር ነው። እግዚአብሔርን ነው የምላችሁ። መኪና ላወጣ ስል ከኋላ የ14 ሚሊዮን ብር መኪና ቆሟል። ይኸውላችሁ ስሙ፣ ዋናው ጨዋታ እዚህ ጋር ነው የሚጀምረው። የ14 ሚሊዮን ብር መኪና ከኋላ ቆሟል። ሼም ያዘኝ። አሳልፈኝ ማለት እኔ ወይኔ አፈርኩ። አሳልፈኝ ማለት ከዛ ምን አልኩኝ? ትንሽ ፈቀቅ በልልኝ አልፋለሁ፣ ችግር የለም አልኩ። ወይም ጠልጠል አድርገናት እናዘልላት እንጂ ይህን 14 ሚሊዮን ብር መኪና እንዴት ነው ጠጋ በል ምለው አልኩኝ። እኔ እውነቴን ነው። ከዛ እየወጣሁኝ ወደኋላ አንተነ ላይቭ ላይ ሆኖ ይዞ መጣ ካሜራውን። አናድደኝ። በዚች ጉድጓድ የምትመስል መኪና ውስጥ እኔን እንዴት ለህዝብ ታው አልኩኝና ወደፊት ሲመጣ እኔ የኋላ ማርሽ ያስገባው መስሎኝ ለካ ዲላይን ያረኩት፣ ረገጥኩት፣ ዘረገፍኩት፣ ገጫውት፣ እግዚአብሔርን ገጫውት። ደነገጥኩ በጣም። እዛ አንተ ይቅርታ፣ ኧረ ችግር የለም ምናምን አለኝ። ብዙም አልመታውም፣ ግን የሆነ ግፍትን ያደረገው ነገር። ከዛ ወደኋላ እኔ ደግሞ በቃ ባንተሽ ተደናግጬ ወደኋላ አድርጌ እላለሁ። ወደኋላ ደግሞ እነ ባሮኬ ድራማ ሊሰሩብኝ ገጫው መኪናውን ሲመቱት ደንግጬ ወረርኩኝ። በቃ አልነዳም አልኩኝ። ሳይ እነሱ አውቀው ነው፣ ከኋላ ያሉት አውቀው ነው። ከፊት ግን የምር ሰው ረሽኛለሁ። በጣም አዘንኩ። ፒል ያስገብቼ ነደውት። ፒል ያስገብቼ ነዳውት። ከዛ ወጣው ወደ ውጪ ፈልዬን ቻልኩት። ሰው እየጠበቀኝ ነው ቦሌ ወንድሜ ብዬ የኔ ጌታ ብዬ ወጣው እላችኋለሁ። በዚህ መልኩ ቀኑ አለፈ። ይኸው ይሁን ያለ እግዚአብሔርን ገጭቼዋለሁ። እግዚአብሔርና አንተንን ገጭቼዋለሁ። እግዚአብሔርን ግን ግፍትን ያርኩ ላይክ መቀስ ሳይሆን ላይክ እንደዚህ ነው የገጨሁት። ቻው ብዬ ወጣው እላችኋለሁ። እና የዛሬ ውሎ በዚህ መልኩ አለፈ። አልጎዳውክም። ያ አይተዋል፣ ላይቭ ላይ ታችኋል። መጉዳት ሳይሆን ጉዳት የሚያደርስማ እንዴ ምን ኖርማል መንገድ ላይ ነው። የመጉዳት ሳይሆን ነው ላይክ ጀስት እንደዚህ መግፋት አላ። ኤርሚ ካለቀን የመጣው አንዴ ሰላም ተባባለን። እኔ ወጣው። እኔ አልቆየሁም። እንደዛ ነው። ቪዲዮ አልለቀኩትም። ትላንትና ማታ ነው ሰርፕራይዝ ያደረኩት ፈልዬ። እንደዛ ነው። ከዛ በተረፈ ዋናውና መሰረታዊ ነገር መታየት ያለበት ተፈጸመ። ያው ትረካው በዚህ መልኩ አለቀ እላችኋለሁ። ኤኒዌይስ በእውነት ነው የምላችሁ። ይህን የመሰለ ትረካ ያቀረብኩላችሁ ጆሲ ይባላለሁ። በሌላ ቀን በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ። ዋናው ነገር ጋይስ፣ ዋናው ነገር ቤተሰቦች፣ በእውነቱ ዋናው ነገር መቄዶንያ ላይ አርብ ሰይፉ ኢቢኤስ ፕሮግራም ላይ አርብ እኔ አኬ እነ ዮባ ጋዴ ባሮኬ ልደት ፈለገ ዮኒ አንድ ላይ ሆነን አርብ መቄዶንያ ላይ እንቀርባለን ላይቭ። በእውነት ነው የምላችሁ እና ሁላችሁም እዛ ዩቲዩብ ቻናል ላይ እንድትገኙ እንጋብዛችኋለን። ካሁኑ ነው የምጋብዛችሁ። እዛ ፕሮግራም ላይ እንጋብዛችኋለን። ሁላችንም አለን። ሰዓቱን ምናምን እናሳውቃችኋለን ቪዲዮ ሰርተን። እዛ ፕሮግራም ላይ እንግዲህ ሁላችሁም በመምጣት እንትን እንላለን። በእውነቱ እናከብረዋለን። በእውነቱ ነው የምላችሁ። በዛ መልኩ እናሳልፈዋለን ብያለሁ። እግዚአብሔር ይርዳን ሁላችንንም። አይ ፈለገ ላይቭ የለም፣ ፈለገ ላይቭ የለም ጋይስ፣ ፈለገ ላይቭ የለም። አኬ ምን አላችሁኝ? አኬ የምትሉ ኮሜንት
አኬ ጎን የነበረችው አሁን ወጥተዋል። ያ ወጥተው ነው እንጂ ነበሩ መሰለኝ ወጥተዋል። ኤኒዌይስ በዚህ መልኩ ቀናችን አልፏል። እንዴት ነበር ቀናችን? በእውነት በጣም እኮ ይገርማል። በእውነት ነው የምላችሁ። በጣም የሚገርም ቀን እኮ ነው የምናሳልፈው። በጣም እኮ ነው የሚገርመው። ትረካ መለጠኝ። እኔ ተናግሬያለሁ። እኔ ነገ ትረካ አለ ካልኩ ነገ ትረካ አለ። ጀስት ፊክስ አረኩት ማለት ነው።